والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا የደስታ ቀን ነው በሚል መነሻ ሰዎች እንደፈለገ ያለ ሸሪዓዊ ገደብ ሲቧርቁ ይታያሉ። አላህ ያዘዛቸውን መልካም ተግባራትን በመተው እንደ ሰላተል ጀማዓ ጭራሽ ሰላትን በመተው ብዙዎች እንደሚያደርጉት ከዚህም ደግሞ አልፎ ተርፎ የተለያዩ ወንጀሎችን በመፈጸም የተወሰኑት እነዚህን ወንጀሎች በአይነት ከፋፍለው ነው የሚሰሯቸው። ፊልሙ አይቀር ሙዚቃው እንደዚህ ይከተላል፣ ወንድና ሴት ተቀላቅሎ አብሮ መሆኑ ዛሬ ሰዎች ተሰባስበው ሲያሰኛቸው የሚደበድቡትን ድብ ያዘጋጅተው ወይም ከበሮ ከስራቸው አስቀምጠው ለዚህ የተዘጋጁ ባንዶች እንደማሉ ባንድ ሊባሉ የሚችሉ አንዳንድ በየቦታው ይዞራሉ። ተግባራቸው ይሆናል፣ ይሄ ብቻ ይሆናል። ሶላዋት እናወርዳለን። ሶላዋት ያለ ከበሮ አይወረድም። ሶላዋት ድብ ያስፈልገዋል። ሶላዋት ጭብጨባ ያስፈልገዋል። ይህንን ነው የምታየው በዒድ ቀን በብዛት አላህ Subhanahu Wa Ta'ala ስለምን አንድ ላይ እየተጓዘን እየሮጥን እየጨፈረን እያጨበጨብን ምናልባት ወንዶች ደግሞ አንዳንዴ አይማማቸውን ከራሳቸው አውርደው እንደ ባንዲራ ሲያውለበልቡ ሴቶችም ሒጃባቸውን አውርደው እያውለበለቡ መኪና ይከተላሉ ወይም አንድ ላይ እየጮሁ ይጓዛሉ። ይህ ዒባዳ ነው? ይህ ዱዓ ነው? ሆኖም በዚህ ቀን በብዙሃኑ ዘንድ የሚፈጸሙ እጅግ የሚደንቁ ጥፋቶች አሉ። የተወሰኑትን ያህል ለመጠቆም እንሞክራለን። የመጀመሪያው በዚህ ቀን ጭራሽ ከሌሊቱን ጀምሮ በዋዛ በፈዛዛ ማሳለፍ። ድሮ ከወር በፊት ወይም በዚያ ባለፈው ወር ሲሰሩት የነበረው የአምልኮ ተግባርን በቃ ይቅርብን አንፈልገውም ሰርዘናል ያሉ ይመስል ተመልሰው ወደ ወንጀል ጨፌ ማምራት። ሌሊቱን ለምሳሌ የተለያዩ ሙዚቃዎችን በመስማት ብሎም ፊልሞችን በማየት ማሳለፍ። ቀኑንም እንደዚሁ። ይህ ተገቢ አይደለም። ዑለማዎች አንድ ሰው የተገበራቸው መልካም ተግባራት አላህ ዘንድ ተቀባይነት ማግኘታቸው ከሚታወቅበት ወይም ደግሞ እንዲሁ ተስፋ ከሚጣልበት ነገር አንዱ ከዚያ መልካም ስራ በኋላ ሌላ መልካም ስራን ማስከተሉና በዚያ ላይ መጽናቱ ነው ይላል። ኢነማ የተቀበሉ አላሁ ሚነል ሙተቂን። አላህ ተግባራቸውን የሚቀበላቸው አላህን ፈሪ የሆኑ ተጠንቃቂዎችን ነው። እንደዚህ አይነቶቹን አይሆንም። ስለዚህ ይህ አደጋ ነው። እንደዚሁም በዚያኑ ቀን የደስታ ቀን ነው በሚል መነሻ ሰዎች እንደፈለገ ያለ ሸሪዓዊ ገደብ ሲቧርቁ ይታያሉ። አላህ ያዘዛቸውን መልካም ተግባራትን በመተው እንደ ሰላተል ጀማዓ ጭራሽ ሰላትን በመተው ብዙዎች እንደሚያደርጉት ከዚህም ደግሞ አልፎ ተርፎ የተለያዩ ወንጀሎችን በመፈጸም የተወሰኑት እነዚህን ወንጀሎች በአይነት ከፋፍለው ነው የሚሰሯቸው። ፊልሙ አይቀር ሙዚቃው እንደዚህ ይከተላል፣ ወንድና ሴት ተቀላቅሎ አብሮ መሆኑ ይህንና ይህን የመሳሰሉ ነገሮች። ይህ አደጋ ነው። አላህ Subhanahu Wa Ta'ala የምናመሰግነው እንዲህ አይደለም። አላህ ረመዳንን አድርሶ ስላጾመን እናመሰግነዋለን። ምስጋና ደግሞ ሽክር በሚለው ቃል ከተገለጸ ተግባርን ያካትታል። اعملوا آل داود شكرا وقليل من عبادي الشكور። ሽክር ማለት ተግባርን ያካትታል። إنه كان عبدا شكورا ሲባል ይሄ ነው የሚመለከተው። ረሱላህ ሰለላሁ ዐለይሂ ወሰለም أفلا أكون عبدا شكورا ሲሉ ከተግባር ጋር አቆራኝተው ነው የተናገሩት። ምስጉንና አመስጋኝ መሆን የሚቻለው በዚህ መልኩ ነው። ስለዚህ በዚህ ቀን አላህ Subhanahu Wa Ta'ala የማመስገን ፍላጎት ያለው ሰው የሱን መልካም ስራዎች አላህ ያዘዛቸው መልካም ስራዎች በመፈጸም የከለከላቸውን በመራቅ ነው የሚሆነው። በዚህ ቀን ከሚፈጸሙት ጥፋቶች አንዱ ወደ ዒድ ሰላት ሲኬድ ከሰላትም በኋላ ሰዎች ሲመለሱ በአንድ ላይ አንዳንዴ ወንድና ሴት ተደባልቀውና ተቀላቅለው የሚያሰሟቸው ዜማዎች ናቸው። ምን እያሉ ነው ስትል ሰላዋት ይሉሃል። ሱብሃነ ረቢ
ሰለዋት ማለት ዑለማዎች የተለያየ መልእክት እንዳሉ ይናገራሉ። የተወሰኑት ረሕማ የአላህ ርህራሄ ማለት ነው ይላሉ። አቡል ዓሊያ ከማ ፊ ሰሒህ ቡኻሪ የሚለው ደግሞ አላህ ሱብሓነሁ ወተዓላ ባሪያውን ከመላኢካዎች ጋር ሆኖ በጥሩ ማውሳቱ ነው ይላሉ። እና አላሁመ ሰሊ ስንል አላህ የረሱል ሰለላሁ ዐለይሂ ወሰለም ክብር በዚህ መልኩ ከፍ እንዲያደርግ እየጠየቅን ይህ ዱዓ ነው ማለት ነው። ልመና ነው። ልመናም ነውና አጅር ያስገኛል። ለዚህ ነው መልእክተኛ ዐለይሂ ሰላቱ ወሰላም መን ሰለ ዐለይየ ሰላተን ዋሂዳ ሰለላሁ ዐለይሂ ቢሃ ዐሽራ በእኔ ላይ አንዲትን ሰለዋት ያወረደ ሰው አላህ 10 ሰለዋትን ያወርድበታል አለ። ይህ ትልቅ ነገር ነው። ሰለዋት የተደነገገ ብሎም የተወደደ ስለመሆኑ ምንም ጥርጥር የለም። ይህንንም የሚያስተባብል የለም። ሰለዋት የማይወዱ ሰዎች መጡ ሲባል አትስሙ። የለም እንደዚህ አይነት ሰው አጋጥሞን አያውቅም። ነገር ግን ከዚህም በፊት እንደተጠቆመው ሰዎች እናንተ እያደረጋችሁት ያለው ትክክለኛ የሰለዋት አደራረግ አይደለም። ይህ ጭፈራ ነው። አላህ ዱዓን ስናደርግ በምን መልኩ እንድናደርግ ነው ያዘዘን? ኡድዑ ረበኩም ተበሩዐን ወኹፍየተን ኢነሁ ላ ዩሒቡል ሙዕተዲን። ጌታችሁን ተናንሳችሁና ድምፃችሁን ዝቅ አድርጋችሁ ኹፍየተን ተደብቃችሁ እንደማለት ነው። ልክ የአላህ ባሮች ሲጣሩ እንደነበረው ኢዝ ናዳ ረበሁ ኒዳአን ኸፊያ ድምፅን ዝቅ አድርጎ ተናንሶ ነው ዱዓ ማድረግ ያለበት። አላህንም ስናወሳ እንደዚህ ነው። ዚክር አንድ አላህን የምናወሳበት ቃል ነውና ወዝኩር ረበከ ፊ ነፍሲክ ተበሩዐን ወኺፈተን ወዱነ አልጀህሪ ሚነል ቀውሊ ቢልጉዱዊ ወልአሳል። ጌታህን በውስጥህ አውሳ ይላል። ፊ ነፍሲክ ተበሩዐን ተናንሰህ፣ ወኺፈተን አላህን ፈርተህ፣ ወዱነ አልጀህሪ ሚነል ቀውሊ ቢልጉዱዊ ወልአሳል። ይህ እንግዲህ ቁርአን ነው። የትኛውን ቃል እናስቀድም? የሰዎችን ልማድ ወይስ የአላህን የበላይ የሆነውን ጌታችንን ቃል? ወዱነ አልጀህሪ ሚነል ቀውሊ ቢልጉዱዊ ወልአሳል። ድምፅህን ከፍ ሳታደርግ እያለ ነው አላህ ሱብሓነሁ ወተዓላ ግልጽ በሆነ ቋንቋ። ስለዚህ ሰለዋቱን እዚህ ውስጥ ሊገባ ይገባል። ለብቻው እንኳን ሰው ቁጭ ብሎ ሰለዋት ላውርድ ብሎ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ እያለ ማድረግ ነው የሚጠበቅበት። ነገር ግን ሰለዋት እናወርዳለን ተብሎ ዛሬ ሰዎች ተሰባስበው ሲያሰኛቸው የሚደበድቡትን ድቤ አዘጋጅተው ወይም ከበሮ ከስራቸው አስቀምጠው ለዚህ የተዘጋጁ ባንዶች እንደማሉ ባንድ ሊባሉ የሚችሉ አንዳንድ በየቦታው ይዞራሉ። ተግባራቸው ይሆናል፣ ይህ ብቻ ይሆናል። ሰለዋት እናወርዳለን። ሰለዋት ያለ ከበሮ አይወረድም። ሰለዋት ድቤ ያስፈልገዋል። ሰለዋት ጭብጨባ ያስፈልገዋል። ይህንን ነው የምታየው በዒድ ቀን በብዛት። አሁን እንኳን በአላህ ፍቃድ ምስጋና ይገባዋልም ይህ ነገር እያነሰ መጥቷል። ነገር ግን ይህ እንደገና እንዲያገረሽ የሚፈልጉ ወገኖች ይኖሩ ይሆናል። ይህ አደጋ ነው። እንዴት አላህ ሱብሓነሁ ወተዓላ ስለምን አንድ ላይ እየተጓዘን እየሮጥን እየጨፈረን እያጨበጨብን፣ ምናልባት ወንዶች ደግሞ አንዳንዴ አይማማቸውን ከራሳቸው አውርደው እንደ ባንዲራ ሲያውለበልቡ፣ ሴቶችም ሒጃባቸውን አውርደው እያውለበለቡ መኪና ይከተላሉ ወይም አንድ ላይ እየጮሁ ይጓዛሉ። ይህ ዒባዳ ነው? ይህ ዱዓ ነው? ይህ ሰላት ወይም ዱዓ ተደርጎ ከተቆጠረ የሙስሊሞች አይነት ዱዓ አይደለም፣ የሙሽሪኮች አይነት ዱዓ ነው። ሰዎቹ ሙሽሪኮች ናቸው አላልኩም፣ ግን ይመስላል አደራረጉ፣ ስልቱ ማለት ነው። ከየት አመጣህ ልትሉኝ ነው? አላህ ቁርአን ላይ ምን ብሏል? ወማ ካነ ሰላቱሁም ዒንደል በይቲ ኢላ ሙካአን ወተስዲያ። ቁረይሾች እንደዚህ ነበሩ። ዱዓቸው ከዕባ አጠገብ እያሉ ፉጨትና ጭብጨባ እንጂ ሌላ ነገር አልነበረም። ማፏጨት ማጨብጨብ ነበር። አሁን እሱ አይደለም እና እንዴት ሙስሊም የሆነ ሰው አላህን እማጸናለሁ ብሎ የሰላዋት ቃል ሲል ጭብጨባና እልልታ ያክልበታል? እንዲህ አይነት ዒባዳ የለም። ዒባዳ ከመተናነስ ጋር ነው የሚፈጸመው። ዒባዳ ራሳችንን ከማስጎብደድ ጋር ነው የሚፈጸመው። ይህ አደጋ ነው፣ ሊተውም ይገባል። በተለይ ደግሞ የወንድና ሴት ቅልቅል ከታከለበት ያው በእንቅርት ላይ ጆሮ ደግፍ እንደሚባለው። እንደዚሁም
በዚያን ቀን በየቦታው የሚከፈቱ ነገሮች አሉ መንዙማ ተብለው በብዛት የሚከፈቱትን መንዙማዎች ስታስተውሉ ያዘሉት ግጥም ከኢስላም መሰረታዊ መርሆች ጋር የሚጋጭ ሆኖ ታገኘዋለህ ከአላህ ውጭ ሌሎችን መጥራት መለመን አላህ Subhanahu Wa Ta'ala ለነብያት ያልሰጠውን ደረጃ ለነከሌ ሰጥቷቸዋል ብሎ እስከ መሞገት የሚያደርስ ይሄ ሁሉ እንግዲህ እነከሌን ወይም ወሊ የሚባሉትን ሰዎች በመሞገስ ጥላ ስር የሚፈጸም በዚህ ሽፋን ስር የሚፈጸም ስለዚህ ምናልባት ይሄንን ነገር ስለለመደው ወይ አባት እናቶቻችን ስለለመዱት ወይ የሆኑ ሰዎች ስለሚሰሩት ድርቅና እንዳይዘ ልብ በል እውነት ሲነገር ካልሰማ በኋላ ከብዙ ጊዜያት በኋላ እውነትነቱን ማወቅ እንኳን ብትችል ለመቀበል ያዳግታል አላህ ልብህን እያራቀው ነው የሚሄደው እውነት ይሄ ነው ሲባል የሙእሚኖች ባህሪ ሰምተናል እንተገብራለን ተራ ወገንተኝነት ይሄ የሙስሊም ባህሪ ሊሆን አይገባም አይንን ጨፍኖ አለቅም ማለት እውነተኛ የረሱል ሰለላሁ ተከታይ ሱኒ የሱና ሰው ማን ነው ተብሎ አቡበክር ኢብኑ አያሽ ጠየቁና አሉት الذي إذا ذكرت عنده هذه الأهواء لم يغضب لشيء منها እነዚህ አዳዲስ መጤ መንገዶች ሰዎች የሚደለድሏቸው የስሜት ጎዳናዎች ትክክል አይደለም ተብለው ሲወገዙ ለየትኛውም ተራ ወገንተኝነትን የማያንጸባርቅ ነው ይሄ የእውነተኛ ሰው ባህሪ ስለሆነም ይህ ነገር ሊታረም ይገባል ከሚፈጸሙ በርካታ ችግሮች መካከል ዘመድ እርስ በርስ በሚዘያየርበት ወይም በሚጠያየቅበት ጊዜ ወንዶች ሴቶች ሲመጡ አቅፈው ስመው ነው የሚያስተናግዷቸው ሴቶችም እንደዚህ ዘመድ በሚል ከለላ ማለት ነው የዚህ በፊትም ባሉት ፕሮግራሞች ላይ እንደተጠቆመው ይህ ተገቢ አይደለም የአላህ መልእክተኛ አንድ አጅነቢ የሆነ ወንድ አጅነቢ የሆነችን ሴት እጅ መጨበጥ እንደሌለበት ተናግረዋል እንዲያው አንዳንድ ሐዲሶች ላይ ተንገሩ ጠበቅ ብሎ ተናግረዋል في الحديث الذي أخرجه الإمام أحمد والطبراني وغيرهما من رواية معقل بن يسار يا الله ملتنيا من بلوال لأن يطعن أحدكم بمخيط من حديد في رأسه خير من أن يمس امرأة لا تحل له አንዳችሁ በብረት መርፌ ጭንቅላቱን ቢጠቀጠቅ ይሻለዋል ሐላል ያልሆነችለትን ሴት በእጁ ከሚነካ የሚል ሐዲስ አለ وقد قيل عنه إن رجاله ثقات ከዚህ ነገሩ ከባድ ሊሆን ስለሚችል ይሉኝታ ሳያሸንፈን እውነታውን በለዘበ አንደበት ማስረዳት መቻል ሐቅን መደበቅና ጥበብ ተጠቅሞ ለዘብተኛ ንግግሮችን መሰንዘር የማይጋጩ ነገሮች የማይመሳሰሉ ነገሮች ናቸው የግድ አይደለም ሐቅ መደበቁ የግድ አይደለም ጥበበኝነትን ለማሳየት ወይም በጥበበኝነት ላይ ለመጓዝ በዚህ አጋጣሚ መጠቆም የምፈልገው ብዙዎች በዒድም ይሁን በሌሎች ጊዜያት በተለይ የዒድን አጋጣሚ ተጠቅመው ሰዎች ለገበያ የሚያቀርቧቸው በርካታ ነገሮች አሉ ከዛ መካከል አንዱ ምንድነው ኢስላማዊ የሚለው ልብ በሉ አሁን በጥቅስ ምልክት ውስጥ ነው እንዳትረሱት ኢስላማዊ ድራማዎችና ፊልሞች በየቦታው ተሰራጭተዋል በጣም የሚያሳዝነው ብዙዎች በተለያዩ አካባቢዎችና ቦታዎች በተለይ ከውጭ የሚመጡ ነገሮችን ሁሉ ለመቀበል ሲፈልጉ ከፊት ለፊቱ በቃ ኢስላማዊ የምትል ማሸበረቂያ ቃል ብቻ ነው የሚጨምሩለት የመጣው ነገር ሁሉ ኢስላማዊ ሙዚቃም ሲመጣ ኢስላማዊ መስማት ማሻአላ እኛ እኮ ሙሉ ነው ዲናችን ከማንም ምንም መቀበል አያስፈልገን ቶሎ የምጠቆማችሁ ነገር አንድ በሉ ኢስላማዊ ፊልም የሚባል ነገር የለም ምክንያቱም አንደኛ ያለፉ ታሪካትን በፊልም ለማቅረብ ሲፈልግ ይህ ፊልም በውሸት ላይ የተመሰረተ ይሆናል ይህ በሁለት መንገድ ነው አንደኛ ፊልሙ ሲሰራ እከሌ ነኝ ብሎ ይመጣል አቡበከር ነኝ ወይ ደግሞ ዑመር ወይ ደግሞ አቡ ሁረይራ ነኝ
ወይም አልኢማም አህመድ ነኝ ብሎ ሲመጣ ያልሆነውን ነኝ እያለ ነው። በእንደዚህ አይነት ሁኔታ ደግሞ ውሸት ሊፈቀድ አይችልም። ሁለተኛ በታሪክ ላይ የተጠቀሰውን ነገር ከዚህ ጋር አያይዘህ ስትመለከት ሁሉ ጊዜ ፊልም ላይ ብዙ ጭማሪዎች መጣፈጫዎች አሉት። አለበለዚያ ፊልም ሆኖ ሊሰራ አይችልም። እንዴት ይሰራል? ታሪኩ ላይ እከሌ ከዚህ ቦታ ተነስቶ እዚያ ቦታ ሄደ የሚላል። እነሱ ግን ከቤቱ ሲወጣ በሩን ሲቆልፍ ሚስቱን ሲስምና ሲሰናበት ከዛ በኋላ መንገድ ላይ ደግሞ 2 ረካዓት ሲሰግድ ከዛም ሄደው እንደገና ሲተኛ ሲነሳ ከየት አመጡት? ይሞል ዝም ብሎ እየፈጠሩ ታሪክ መቀላቀላል ውሸት ነው የሚሆነው። ሌላው ሁለተኛ ችግር ረሱል ሰለላሁ ዐለይሂ ወሰለም في سنن أبي داود وغيره من حديث عائشة من ብለዋል እኔ አንድ ሰው ይሄን ያህል በጣም ብዙ የሆነ ተካበተ ሀብት ቢሰጠኝ እንኳን አንድን ሰው በምስል አላሳየም ማለት አንድን ሰው መስዬ የሆነ እንቅስቃሴ አላደርግም እንኳን ሙሉ ፊልም ይቀርና ማለት ለምሳሌ በአንድ ሰው ላይ ለማሾፍ ወይም እሱን መስለህ ለማሳየት የሱን አካሄድ ብትሄድ ሊከለከል ግልጽ ነው እንደዚያ ማለት ነው። ከዚያም ባሻገር ሌላኛው ሶስተኛው ችግር ማለት ነው በብዛት እነዚህ ፊልሞች የተከበሩ ሰዎችን ታሪክ ነው የሚያንጸባርቁት። እነዚህ የተከበሩ ሰዎችን ደግሞ ታሪክ አንድ ተዋናይ ሊሰራ አይገባም። እንዴት? ምክንያቱም ክብራቸውን ይነካል። ክብራቸውን እንደሚነካ ፊልም ሰሪዎቹና አዘጋጆቹ ራሳቸው ስለሚያውቁ ሪሳላ ላይ ለምሳሌ ሪሳላ የሚባል ፊልም አታውቁም? ረሱልን ሰለላሁ ዐለይሂ ወሰለም ሆኖ የሰራ ተዋናይ የለም። አቡበከር፣ ዑመር፣ ዑስማን፣ አሊ የሆነ የሰራ የለም። ስለዚህ ዑለማዎች ጋር መልስ ለመጠየቅ ብዙዎች ከዚህ በፊት ዑለማዎች ይህን ነገር ሳያግዱ በፊት ለማስፈቀድ የጻፉት ነገር ላይ ዑለማዎች ትኩረታቸውን የሳበ ነገር አለ። እነሱ ራሳቸው እንደተናገሩት ምን አሉ? እነዚህን እኮ እኛ በተዋናይ መልኩ ገጸ ባህሪ የነሱን ሚና አይጫወትም። ምክንያቱም ቦታቸው ከፍ ያለ ነው፣ ደረጃቸው ሙስሊሞች ዘንድ ትልቅ ነው። ሌሎቹ ደረጃቸው ዝቅ ስላለ ነው ማለት ነው ፊልም የሚሰራባቸው። ይህ አደጋ ነው። ምናልባት አንዳንድ ነብያት ወይም ሰሃቦች ወይ ሌሎችን ወክሎ ይህንን ገጸ ባህሪ ተላብሶ ሚናውን የሚጫወተው ሰው ሙስሊም ላይ ሆነ ይችላል። አንዳንድ ጊዜ ምናልባት ሌላ ፊልም ላይ የሆነ አጸያፊ ነገር ሲሰራ ታይዋል። ሐምዛ ሲባል ጭንቅላታችን ላይ ይመጣ የሆነ ስዕል አለ አይደል? ነው አይደል? አለ አይደል? ሁለት ፊልም ነው የሰሩት። በእንግሊዘኛም ሰርተውታል፣ ሪሳላ ማለት ነው። በአረብኛም ሰርተውታል። የእንግሊዘኛው ፊልም ላይ ተዋናይ ሆኖ የተጫወተው የታወቀ አንድ ፊልም ሰሪ አለ፣ አንቶኒዮ ኪን ነው የሚባለው አይደል? ሞቷል አሁን። የተለያዩ ፊልሞችን ይሰራል እንደፈለገ ነው። እሱ ገንዘብ ተከፈለው ሰራ፣ አለቀ ነገር። ግን ይሄንን ካፊር ልጆች ያው ሐምዛ እያሉ ፊቱን ባየ ቁጥር ደሰታል። በጥቅሉ ነብያትን ወይም ሰሃቦችን የተከበሩትን የእስላም ሊቃውንት ሆኖ መስራት የተከለከለ ነው። በተለይ ነብያትን በተመለከተ በዑለማዎች መካከል ምንም አይነት ኺላፍ አናውቅም። የሱዑዲ ዑለማዎች በል የግብጽ ዑለማዎች የትም ሀገር ሄድ ታላላቅ ዑለማዎች ማለት ነው ሁሉም በአንድ ድምጽ ያወገዙት ነበር። ይህ ሜሴጅ ወይም ደግሞ ሪሳላ የተባለው ፊልም ሊወጣ ሲል ከወጣም በኋላ ዑለማዎች ይህንን ነገር አውግዘውታል። በአንድ ድምጽ ነበር ያወገዙት። ተሰብስበው የተለያዩ ጉባኤዎችን አካሂደው አገር ውስጥ እንዳይገባ አግደውታል ከ30 ዓመታት በፊት። ከዛ ግን ፈጣለ عليهم الامد እንደገና ተመልሶ መጣ። የትም ሀገር ብትሄዱ ይህ ተከልክሎ ነበር በፊት ማለት ነው። ግልጽ ነው። ይህ የተከለከለ ነገር ነው። ከዚህ ጋር ደግሞ የሚጠቀሰው ነገር ሙስሊሞች በዚህ ፊልም ትወና ላይ ሊሰማሩና ሊሳተፉ ይችላሉ። ሲሳተፉ ግን አንዳንዶቹ ማንን ሆነው ይሰራሉ? አቡ ጀህል አዑዙ ቢላህ ረሱሉላህ ሰለላሁ ዐለይሂ ወሰለም እየተሳደበ ማለት ነው። የኩፍር ንግግር እየተናገረ ለጣዖት እየሰገደ ይሰግዳል። የኩፍር ንግግርን መናገር የተፈቀደው አንድ ጊዜ ብቻ ነው፣ አንድ ቦታ ላይ ብቻ ነው። ምንድነው እሱ? ኢላ መን ኡክሪሀ ወቀልቡሁ ሙጥመኢን ቢልኢማን።
ልቡ በኢማን ላይ የረጋ ሆኖ ተገዶ የሚናገር ካልሆነ በስተቀር እንዳይገሉት ፈርቶ ለምሳሌ ለማምለጥ ብሎ ልቡ የኢማን ጨፌ ሞልቶበታል በኢማን ላይ የረጋ ነው። በዚህ መልኩ ካልሆነ በስተቀር ዝም ብሎ ለሰዎች አስተምራለሁ እያለ ረሱል ሰለላሁ ዐለይሂ ወሰለም መሳደብ አለ አላህን መሳደብ ብሎ ለጣዖት መስገድ ጣዖትን መገዛት መቼ ነው የተፈቀደ? የትኛው የማስተማር ስልት ነው? ዳዕዋ እንደዚህ ነው? ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት እንዲህ ድራማ እየሰሩ ነው ወይስ መንገዶች ሁሉ አለቁ ተዘጉ? ከዚህ ውጭ ሰዎችን መሳብ አንችልም ተባለ። ነዓም ሰዎችን መሳብ የምንችልባቸው መንገዶች ብዙ ናቸው፣ ግን ጥፋት የተሞላባቸው ይሆናሉ ብዙዎቹ። ለዚህ ነው ሰዎችን ወደ እውነታ የምንጠራባቸው መንገዶች የተገደቡ ናቸው። ጥቅል በሆነ መልኩ በመርሆች የተገደቡ ናቸው። አይኔ አዲስ መንገድ ማምጣት አለብኝ ካለ ይህ ያመጣው አዲስ መንገድ ከሸሪዓ ጋራ የሚጋጭ ነው የሚሆነው። የተሻለ ቢሆን ከዚህ በፊት የነበሩት የእስላም ሊቃውንት ቀድሞ ይሰሩትና የተገበሩት ነበር። ይህ ደግሞ ከየት እንደመጣ የታወቀ ነው። ድራማ ምናምን እያሉ ይሄንን ሰዎችን ለመሳብ መጠቀም ከኛ በኩል የተጀመረ አይደለም፣ ከሌሎች በኩል የመጣ ነው። ግን እኛ ቅድም እንዳልኳችሁ ሲያምረን ሁሉ ነገር ምን እናደርገዋለን? የሆነ ልብስ እናለብሰዋለን። ኢስላማዊ ፊልም አለው ማለት ነው። ይህ ስህተት ነው። ከዚህም ባሻገር እዚህ ላይ ሊጠቀሱ የሚችሉ በርካታ መጥፎ ጎኖች አሉ። ከጊዜ አንፃር ግን እዚህ ላይ እናብቃቃለን። በተለይ ከተወሰኑ ጊዜያት በፊት የተሰራጩ አንዳንድ ፊልሞች አሉ። የዩሱፍን ታሪክ የተመለከቱ ፊልሞች እንደተሰራጩ በተለያየ አጋጣሚዎች ስንሰማ ነበር። ኋላ ሲጠራ ይሄንን ፊልም የሰሩት ማን ናቸው? ራፊዳዎች ናቸው፣ ሺዓዎች ናቸው። የረሱሉን ሰለላሁ ዐለይሂ ወሰለም ሰሐቦች የሚያከፍሩና የሚሳደቡ። በጣም የሚደንቀው ዑለማዎች ሌሎች ፊልሞችን አስመልክቶ አይቻልም ሲሉ አንዳንድ ነገሮችን መስራት አይቻልም ግልጽ አይደለም። አንዳንድ ነገሮችን መስራት ስለማይቻል እንዴት አድርገው በፊልም ያቀርቡታል? ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ወህይ ሲወርድባቸው መስራት አይችሉም አይደል? ለዚህ ነው እኮ ቅድም ያልኳችሁ ፊልም ላይ ሪሳላ ላይ ውሸት ይበዛል። ለምን? ረሱልን ማሳየት አይችሉም። ወህይ ወረደ ረሱል አስተላለፉ ሊባል ነው። ይሄንን መስራት ስለማይችሉ አዲስ ታሪክ ፈጥሮለታል። ረሱል ሰለላሁ ዐለይሂ ወሰለም አይታይም። ከዛ ሐምዛ በምን ውስጥ ነው? ጥቅስ ምልክት ውስጥ እንዳትረሱ ይወጣና ሚላል ረሱል ሰለላሁ ዐለይሂ ወሰለም እንዲህ እንድታደርጉ አዘዋችኋል ይላል። ሐዲስ ላይ እኮ የለም እንደዚህ ረሱላቸው ነው የተናገሩት። ግን ምን ያደርግ እሱን መቅረጽ አይችሉም። እሳቸው ተሩ ወጣቻል። ይሄ አይነት ነገር ያመጣል ማለት ነው። እና ምንድነው ነበር የጀመርኩት? ዩሱፍ نعم ዑለማዎች በፊት ይህ ነገር እንደተከለከለ ሲያስረዱ ማለት ነው እንደዚህ ነገሮች እንዴት ይቀርጻሉ ማማሉና ለምሳሌ ዩሱፍ ያቺ ሴት ለዝሙት ስትጋብዘው እሱ ደግሞ እምቢ ብሎ ከዛ በኋላ አምልጦ ሲወጣ የነበረውን ሁኔታ እንዴት አድርገው በድራማ ላይ ያቀርቡት ነው ያሉ ተደንቀው ነበር ዑለማዎች። ያኒ ቢቻል ኖሮ ይሄን አብረው መቅረጽ ይቻላል ያሉ ይደነቁ ነበር። ዛሬ በእውነትም ተሰርቶ በፊልም ቀረበ። ሱብሃን ረቢ። በዚህ ፊልም ላይ በርካታ ግድፈቶች እንዳሉ ደርሰውናል። የዚህ ወሬ በጣም ሲበዛ ጥያቄዎችም ሲበራከቱ በኢንተርኔት አንድ ቁራጭ ፓርት ለማየት ሞክሬ ነበር። በርካታ ነገሮች ያጋጠሙ። ምንድነው ዩሱፍ ለምሳሌ በእነሱ አባባል ማለት ነው ዩሱፍ ረሱል ሰለላሁ ዐለይሂ ወሰለም ሸጥረ አልሁስን ወይም الجمال የተሰጠው ያሉት ማለት ነው ቁንጅና ግማሽ የተሰጠው ያሉት። ህፃናትን ሰብስበው ምን ይላቸዋል? አላህ Subhanahu Wa Ta'ala ቦታ የለውም ያለ ቦታ ነው የሚኖረው ምናምን ይላቸዋል። የማን አቂዳ ነው ይሄ? ምን ለማለት ፈልገው ነው? ህፃናት ይሄንን ያሐፈዙ ነው የሚያድጉልህ። ዩሱፍ የሚያስፋሳብዛቸው ህፃናት አሉ አይደለ? ከነሱ ጋር በቴሌቪዥንም ቤት ውስጥ ይሄንን እየሸመድልህ ነው የሚያድግ። አይ ለህፃናት ነው ሌላ ነገር ከሚያዩ ብዬ ነው። والله في الحقيقة አንዳንድ ጊዜ ሌላ ፊልም ቢያዩ ነው የሚሻል። ለምን? ከእምነት ጋር አይገናኝም። ሌላው ፊልም ወንጀል መሆኑን ያውቃል፣ ሲተው ይተዋል። ይህ ግን እምነቴ ብለው የምጥኝ ብለው እስከ መጨረሻው ድረስ ሊይዘው ይችላል። ሱፊያን እና ሌሎች የተላለቀ ኢስላም ታላቂው ምንድነው? አልቢድዓቱ አሐቡ ኢላ ኢብሊስ من المعصيه ከተራ ወንጀል ይልቅ ቢድዓ ኢብሊስ ዘንድ የተወደደ ነው ይላል። ይህ ይበሳል። በዲን ስም የሚሰራ ጥፋትና ከዲን ጋር ግንኙነት እንደሌለው ታውቀው የሚሰራ ጥፋት አንድ አይደለም።